ሰነዱ መቅረብ ብቻም ሳይሆን ወደ ውጭ ጉዳይ ኮሚቴ ወይም ሴኔት ፎሪን ሪሌሽንስ ተመርቷል ማለት ነው። ምንድነው የሚለው ከተባለ በሱዳን ሰላም ውስጥ ወይንም የሱዳን የእርስ በርስ ጦርነት እንዳይቆም እያደረጉ ያሉ አክተሮች ተዋናያኖች አሉ። መንግስት እኮ አሁን ጥያቄው መልስ እንደ ፉከራቸው እንደ ቀራርቷቸው 3-4 ነው እኮ የተመቱት። አፋር ሄዱ ተመቱ፣ በጠለምት መጡ ተመቱ፣ ወደ ሱዳን እንገባለን አሉ ተመቱ፣ ከእንደገና መሃል ላይ ከሱዳን ወደዚህ ተመቱ። ከ4 5 ቀረርቶ ግን አለ፣ ፉከራው ግን አለ። በሱዳን የሚገኘው የህወሓት አርሚ 7 ሰራዊት አባላት ትናንት ሰኔ 28 ቀን 2018 ዓ.ም ከሱዳን ተነስተው ትናንሽ ጀልባዎችን ተጠቅመው ወደ ተከዜ ወንዝ ሲያመሩ ታይተዋል ተባለ። ከፍተኛ የጦር አዛዦችም አብረው ይታያሉ። የአሜሪካ ውጭ ጉዳይ ሚኒስቴር ከብሔራዊ መረጃ ዳይሬክተር ጋር በመተባበር የህወሓት አርሚ 7 ጦር በሱዳን ጦርነት ውስጥ ስላላቸው ቀጥተኛም ሆነ ቀጥተኛ ያልሆነ ተሳትፎ እያደረጉት ስላለው ድጋፍ ወይንም ስለፈጸሟቸው ጥሰቶች ጥብቅ ክትትል በማድረግ በየ6 ወሩ ለኮንግረሱ ሪፖርት እንዲያቀርብ ትዕዛዝ ማስተላለፉ ይታወሳል። ይህን ተግባር እያደረጉ ያሉት የህወሓት ሰዎችና ድርጅታቸው በዓለም አቀፍ ተቋማት በኩል አሸባሪ ተብለው ሊፈረጁ እንደሆነ የሚጠቁሙ መረጃዎችም እየተሰሙ ነው። ሰነዱ መቅረብ ብቻም ሳይሆን ወደ ውጭ ጉዳይ ኮሚቴ ወይም ሴኔት ፎሪን ሪሌሽንስ ተመርቷል ማለት ነው። ምንድነው የሚለው ከተባለ በሱዳን ሰላም ውስጥ ወይንም የሱዳን የእርስ በርስ ጦርነት እንዳይቆም እያደረጉ ያሉ አክተሮች ተዋናያኖች አሉ። እነዛ ተዋናዮች ላይ ማዕቀብ መጣል፣ እርምጃ መውሰድ አለብን በሚል ከተለዩት አንዱ እንግዲህ ምንድነው የተለየው? አንድ ዘ ሱዳን ሺልድ ፎረም የሚባለው፣ ሌላው ዘ ሰርድ ፍሮንት፣ ሌላ አርሚ 7 የህወሓቱ አርሚ 7፣ ሌላ ዘ ትግራይ ዲፌንስ ፎርስ ይለዋል ቲዲኤፍ፣ እና ሌላው ደግሞ ዘ ዴዘርት ወልቭስ የሚባለው እና ሌሎች አሉ የተለዩ። ከዚህ በፊት ተደጋጋሚ ትንኮሳ አድርገው በኢትዮጵያ አየር ኃይል አይቀጡ ቅጣት የተቀጡት የህወሓት ተዋጊዎች አሁንም ቢሆን ከጦርነት ፍላጎት ሙሉ በሙሉ አለመረቃቸውም ነው የሚነገረው። መንግስት እኮ አሁን ጥያቄው መልስ እንደ ፉከራቸው እንደ ቀራርቷቸው 3-4 ነው እኮ የተመቱት። አፋር ሄዱ ተመቱ፣ በጠለምት መጡ ተመቱ፣ ወደ ሱዳን እንገባለን አሉ ተመቱ፣ ከእንደገና መሃል ላይ ከሱዳን ወደዚህ ተመቱ። ከ4 5 ቀረርቶ ግን አለ፣ ፉከራው ግን አለ። ያ ቀረርቶና ፉከራው የጦርነት ፍላጎት ነው። ያ ፍላጎት ግን ወደ ተግባር ተመንዝሮ አላየነውም። ለምንድን ያየነው የሚል ጥያቄ ነው አብርሃም እያነሳን ያለነው። ይሄ ኃይል ለምንድነው ወደ ጦርነት መግባት ያልቻለው እያልን ያለን? ችሏል ካልክ ንገረኝና እናወያይ። ስለዚህ ሻዕቢያ ኢንቴንሲቭ የሆነ ጦርነት ውስጥ ግቡና በወሎ በኩል በተለይ ኃይላችሁን አሰባስባችሁ ግቡ፣ ቲፒኤፍን አጥፉት፣ የትግራይ ፒስ ፎርስን አጥፉት፣ ካጠፋችሁ በኋላ ሄዳችሁ የወሎን መንገድ ያሰብን መንገድ ዝጉ ነው ያላቸው። ኢቭን በወልቃይት በኩል አልፈቀደላቸውም። እሱ በኋላ እናየዋለን ያላቸው። ምክንያቱም ወልቃይት የአማራ ነው ብሎ ነው የሚያምነው ሻዕቢያ። በዛ በኩል ድንበር ትግራይ የላትም ብሎ ነው የሚያምነው ሻዕቢያ። እስካሁንም አልቀየረው። እዚህ ውይይት ላይም ሰምታችኋል። ሻዕቢያ ወልቃይት የአማራ ነው ብሎ ነው የሚያምነው። የአማራ ሊቃን ፕሮ ሻዕቢያ የሆኑበት አንዱ ምክንያት እሱ ነው። ባይዘው ቁጥሩ ቀላል ያለውን የአማራ ሊቃን ለሻዕቢያ ፕሮ ነው። ስገድ ቢባል ይሰግዳል። ቁጥሩ ቀላል ያልሆነ እየሰገደም ነው የአማራ ሊቃን። ህወሓት ስትሉት ነው እንጂ ነርቡ የሚነካው። በተለይ ጎንደሮቹ ህወሓት ስትሏቸው ነርቫቸው ይነካል። ሻዕቢያ ስትሏቸው ግን ስገዱ ብትሏቸው ይሰግዳሉ። አንዳንዶቹ የጎንደር አንዳንዶቹ ነው ያልኩት፣ ሁሉም አላልኩም። ኢንጀነራል ግን ስታየው የአማራ ሊቃን ቀል ቁጥሩ ፖለቲካል ሊቁ ለሻዕቢያ ለመስገድ ዝግጁ ነው ነውም ደግሞ ሁሌ ዘ ሪዝን ዋይ አንዱ ሻዕቢያ ምዕራብ ትግራይ ብለው የሚሉትን ቲፒኤልኤፎች የትግራይ አይደለም ብሎ ነው የሚያምነው። በይፋ ነው የተናገረው። በዛ በኩል ከምዋሰነው ከአማራ ነው እንጂ ከትግራይ ጋር አልዋሰንም ብሎ በይፋ ተናግሯል ሻዕቢያ። እዚህም ትሰማላችሁ ውይይቱ ላይ ጋዜጠኛው ያነሳለን። ስለዚህ
ይሄ ቦታ ከአማራም ጋር ስለሚያጣላው ሻቢያ ደስ አይለው አይፈልግምም። ስትራቴጂክ የሆነውን ቦታ ህወሓት እንዲይዝበት አይፈልግም። ስለማይፈልግ ምን አላቸው? ጦርነቱን በቲፒኤፍ ሳይድ በአፋር ሳይድ ፈልጉ፣ ኢንቴንሲቭ ዋር አርጉ፣ በዛ ከዛ ሄዳችሁ የአሰብ መንገድን ቁረጡ። በጣም ግልጹ ነው። ቲዲኤፍ እና ቲፒኤፍ የተዋጉለት ትግራይ እንደ ክልል ያልቅላታል። መጥፎ ተናጋሪ እንደሆንኩ ይገባኛል። እዚህ ጋር በጣም መጥፎ ተናጋሪ እንደሆንኩ፣ እውነቱ ግን እሱ ነው። ልድገመው፣ እንደ ስቴትመንት ውሰዱና ከፈለጋችሁ ተነጋገሩበት የተለያየ ሚዲያ መድረክ ላይ። ቲፒኤፍ እና ቲዲኤፍ የተዋጉለት ትግራይ የትግራይ ልሂቅ እንደ ልሂቅ ብትንትኑ ነው የሚወጣው። ብትንትኑ በቃ ላይጠገም ይበታተናል። ማህበረሰባዊ ቅራኔው የማይታረቅ ማህበረሰባዊ ቅራኔ ይመጣል። ከዛ በኋላ ቲፒኤፍ እና ቲዲኤፍ የተዋጋለት ድንገራቸው ፖለቲካ ኃይሉ የደብረ ጽዮን አሁን ባለው ሁኔታ ቲፒኤፍን የማይነኩት ለዛ ነው። ጻድቃን መከላከያ ይደግፈናል ስላለ ብቻ አይደለም፣ እንደሚደግፋቸው ዛሬ ሰምተናል። ጥሩ ነው። መከላከያ ስለሚደግፋቸው አይደለም። አንገቱ ቢቆረጥ ቲዲኤፍ የሚባለው ኃይል ከቲፒኤፍ ጋር አይዋጋ። ከተዋጋ የትግራይ መጨረሻ ይሆናል፣ የልሂቁ መጨረሻ። አገሩ አይደለም ያልኩት። መንግስት ግትርና ተላላኪ ጽንፈኛ ቡድን ላይ ቀጣይነት ያለው የህግ ማስከበር እርምጃ እወስዳለሁ አለ። የአማራ ክልል መንግስት በወቅታዊ ጉዳዮች ላይ መግለጫ ሰጥቷል። የመግለጫው ሙሉ ቃል እንደሚከተለው ይነበባል። በመግለጫው ሰላም ለሀገራችንም ሆነ ለክልላችን ሁለንተናዊ ልማትና ህልውና መሰረት ነው ብሏል። ሰላም ለሰው ልጆች ሁሉ እንደ እስትንፋስ እጅግ አስፈላጊ ተፈጥሯዊ ጸጋ ነው። ሰላም በሌለበት ሁኔታ ወልዶ መሳም፣ ዘርቶ መቃም፣ ሰርቶ መክበርና ማደግ ከቶውንም አይታሰብምም ይላል መግለጫው። በክልላችን ባለፉት 3 ዓመታት በተከሰተው የሰላም እጦት ምክንያት በህዝባችን ላይ ከፍተኛና ዘርፈ ብዙ ሁለንተናዊ ጫና ደርሷል። በዚህም ሳቢያ የውድ ዜጎቻችን ህይወት በከንቱ ጠፍቷል። የህዝብ መጠቀሚያ የሆኑ ታላላቅ መሰረተ ልማቶች ወድመዋል። ቁጥራቸው ቀላል የማይባሉ ህፃናት ልጆቻችን ከትምህርት ገበታቸው ተለይተው እንዲቀሩ ሆኗል። ትርፍ አምራች የሆነው አርሶ አደራችን ምርቱን በነፃነት ወደ ገበያ እንዳያቀርብ እንቅፋት ሆኖታል። ምርትና ምርታማነትን ለማሳደግ የሚደረገውን ጥረት በማስተጓጎል ለአርሶ አደሩ የሚቀርበውን ሰው ሰራሽ ማዳበሪያና ምርጥ ዘር በወቅቱ ማድረስ እጅግ ፈታኝ ሆኖ አልፈዋል። የዚህ ሁሉ ውድመት ግጭትና የህዝብ ሰቆቃ መሪ ተዋናይና ጠንሳሽ የሆነው ጽንፈኛው ተላላኪ ቡድን ነው ይላል የአማራ ክልል መንግስት በመግለጫው። ይህ ቡድን ይህንን ሁሉ ግፍና በደል በህዝባችን ላይ የፈጸመው ስልጣን በህጋዊ ምርጫ ከህዝቡ የሚመነጭ መሆኑ እየታወቀ በአፈሙዝ የመንግስትን ኃላፊነት ይይዛል በሚል ቅዠት ነው። ከ21ኛው መቶ ክፍለ ዘመን የሰለጠነ አስተሳሰብ ጋር ፍጹም በተጋጨ የኋላ ቀርነት አባዜ ተገፋፍቶ መሆኑም ግልጽ ነው። የክልላችን ህዝብ ከዚህ እኩይና ጽንፈኛ ቡድን ሰለባነት ለመታደግና የተሟላ ሰላም ለማስፈን በተወሰደው የተቀናጀው የህግ ማስከበር እርምጃ ጀግናው የሀገር መከላከያ ሰራዊትና የክልላችን የጸጥታ አካላት በጥምረት ውድ ህይወታቸውን በመገበር ባከናወኑት ስኬታማ ህግ የማስከበር ስራ በህዝባችን ላይ ተደቅኖ የነበረው ከፍተኛ አደጋ ተቀልብሷል። በዚህም አሁን የሚታየው አንጻራዊ ሰላም ሊሰፍን ችሏል ብሏል የአማራ ክልል መንግስት በዛሬው ዕለት ባወጣው መግለጫ። መንግስት የዜጎችን ደህንነትና የህግ የበላይነትን የሚያረጋግጠው በኃይል አማራጭ ብቻ ነው ብሎ አያምንም። በመሆኑም በተሳሳተ መንገድ ተደናግረው ጫካ ለገቡ ኃይሎች በሙሉ እይታና በቅን ልቦና በተደጋጋሚ የሰላም ጥሪን አቀርበዋል። በዚህ ምክንያት የሰላም ጥሪውን መነሻ በማድረግ በሺዎች የሚቆጠሩ ታጥቀው በጫካ ሲንቀሳቀሱ የነበሩ ታጣቂዎች ጥሪውን በመቀበል ወደ መንግስት በመግባት ማህበረሰባቸውን ተቀላቅለዋል። ታጣቂዎቹ ወደ ሰላም አማራጭ ለመመለስ በወሰዱት ጠንካራ ውሳኔም የህዝባቸውን ሰላም ማረጋገጥ ብቻ ሳይሆን ራሳቸውንም ከተሳሳተ አጥፊ መንገድና ከተላላኪነት ነፃ አውጥተዋል። በአንጻሩ የመንግስትን የሰላም ጥሪና ትዕግስት እንደ ፍርሃት በመቁጠር አሁንም ድረስ በህዝባችን ላይ ዘርፊያ፣ እገታና አላስፈላጊ ትርምስ ለመፍጠር ሌትና ቀን የሚሰሩ ኃይሎች አሉ። እነዚህ ጽንፈኛ ቡድኖች ከህዝባችን ታሪካዊ ጠላት በተለይም ከአጥፊ ቡድን ህወሓት ጋር በመተባበር የአማራን መሠረታዊ ጥያቄና በደምና በአጥንት ያስመለሳቸውንና ቀሪ ህጋዊ ጉዳዮችን ለማስጨረስ
ከሀገሪቱ ህዝቦች ጋር በመመካከር ላይ የምንገኘውን የወሰንና ማንነት ጉዳዮች አሳልፎ በመስጠት ለአማራ ህዝብ እታገላለሁ በሚል ሽፋን እኩይ ድርጊቱን በመቀጠል ላይ ይገኛል። መንግስት የዜጎችን ደህንነት የመጠበቅና የህግ የበላይነትን የማስከበር ቀዳሚና ታሪካዊ ኃላፊነቱን ለመወጣት እነዚህን ግትርና ተላላኪ ጽንፈኛ ቡድን ላይ ቀጣይነት ያለው የህግ ማስከበር እርምጃ ይወስዳል፣ እየተወሰደም ይገኛል። ከህግ ማስከበር ስራችን ጎን ለጎንም የሰላም አማራጭን ለሚቀበሉ ታጣቂዎችም መንግስት ችግሮችን በሰላማዊ መንገድ የመፍታት ጥሪና በሩ ሁሌም ክፍት ነው። የዜጎችን ሰላምና ደህንነት በአስተማማኝ ሁኔታ ለመጠበቅ በሚደረገው መጠነ ሰፊ ርብርብና አሁን የተገኘው አንጻራዊ ሰላም ወደ ዘላቂ አስተማማኝ ሰላም እንዲሸጋገር መላው የክልላችን ህዝብ የተለመደውን ድጋፍና ንቁ ተሳትፎ አጠናክሮ እንዲቀጥል ጥሪያችንን እናስተላልፋለን ብሏል የአማራ ብሔራዊ ክልል መንግስት ኮሚኒኬሽን ቢሮ ከባህር ዳር ዛሬ ባወጣው መግለጫ። የሰላም አማራጭን የተቀበሉ ታጣቂዎች እጃቸውን ሰጡ ይላል ቀጣዩ የመከላከያ ሰራዊት መረጃ። በሰሜን ወሎ ዞን ራያ ቆቦ ከተማ ዙሪያ ታጥቀው ሲንቀሳቀሱ የነበሩና የሰላም አማራጭን የተቀበሉ ታጣቂዎች እጃቸውን ሰጥተዋል። የራያ ቆቦ ከተማ ዋና አስተዳዳሪ፣ የሰሜን ምስራቅ እዝ ኮር አመራሮችና ሌሎች የሲቪል አመራሮች በተገኙበት የአቀባበል ስነ ስርዓት የተፈጸመ ሲሆን ወደ ሰላም ከተመለሱ ታጣቂዎች ጋርም ውይይት ተካሂዷል። በውይይቱ ላይ የተገኙት የራያ ቆቦ ከተማ ዋና አስተዳዳሪ አቶ መኮንን አጥናፉ መንግስት ሁለንተናዊ ሰላምን ለማስፈን ከህብረተሰቡና ከሚመለከታቸው አካላት ጋር በመሆን ያላሰለሰ የሰላም ውይይቶችና ስራዎች እየሰራ እንደሚገኝም አንስተዋል። የሰሜን ምስራቅ እዝ ኮር አዛዥ ብርጋዴር ጀኔራል ጣሂር ሳሂል በበኩላቸው ሰራዊቱ ሀገራዊ ግዴታውንና የክልሉን የጸጥታ ሁኔታ ለማሻሻል እንዲሁም የማህበረሰቡን ስጋት በዘላቂነት ለመቅረፍ በጽናት እየሰራ እንደሚገኝም ገልጸዋል። ለአካባቢው ዘላቂ ሰላም መረጋገጥ ወደ ሰላም የመጡ ታጣቂዎች ከህብረተሰቡ ጋር በመተባበር በርብርብ ሊሰሩ ይገባልም ብለዋል። በቀጠናው ታጥቀው የሚንቀሳቀሱ ሁሉም የጽንፈኛው ቡድን ታጣቂዎች ክስተታቸው ተምረው ወደ ሰላም ቢመጡ ለራሳቸውም ይሁን ለህብረተሰቡ ጠቃሚ መሆኑን አስገንዝበዋል። ከዚህ ቡድን ጋር በሁከት ተግባር ላይ ተሰማርተው የነበሩና ወደ ሰላም የተመለሱ ታጣቂዎች በበኩላቸው በድርጊታቸው መጸጸታቸውን ጠቅሰው ቀጣይ ህዝባቸውንና ማህበረሰባቸውን ለመካስ ከመንግስት ጎን ሆነው ለሰላም ለመስራትም ቃል ገብተዋል። ከጥይት ድምፅ ይልቅ የጠረጴዛ ዙሪያ ምክክር፣ መሳሪያዎቻችንን አስቀምጠን መመካከር ስንጀምር ከስህተታችን እንማራለን አሉ ፕሮፌሰር መስፍን አርአያ። ጦርነትና ግጭት መቼም ቢሆን ዘላቂ መፍትሄ አምጥተው አያውቁም። እውነተኛው ድልና ፎስ የሚገኘው መሳሪያን አስቀምጦ በጠረጴዛ ዙሪያ ለውይይት መቀመጥ ሲቻል ነውም ብለዋል። የኢትዮጵያ የነገ ዕጣ ፈንታም የተንጠለጠለው በዚሁ የሰለጠነ ውይይትና የይቅርታ መንገድ ላይ ነው ሲሉ ፕሮፌሰር መስፍን አርአያ ተናግረዋል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከአርማ ፖድካስት ጋር በነበራቸው ቆይታ ኢትዮጵያውያን የጦር መሳሪያቸውን አስቀምጠው ወደ መመካከር ሲመጡ ካለፉ ስህተቶቻቸው መማር እንደሚጀምሩ አጽንኦት ሰጥተዋል። ኢትዮጵያ ያላትን ረጅምና ኩሩ ታሪክ ያህል በሂደቱ የተፈጠሩ የፖለቲካ ማህበራዊና ኢኮኖሚያዊ ስብራቶች ጥለውት ያለፉ የታሪክ ጠባሳዎች መኖራቸውንም አስታውሰዋል። እነዚህን የቆዩ ጠባሳዎች ለማከም ታሪክን ለበቀል ወይንም ለፖለቲካ መጠቀሚያ ማድረግ እንደማይገባ የገለጹት ዋና ኮሚሽነሩ ያለፉ ስህተቶችን በግልጽ አምኖ በመቀበልና ይቅርታን በማስቀደም የጋራ መግባባት መፍጠር ወሳኝ መሆኑን አስገንዝበዋል። ታሪካዊ ትረካዎች ሀገርን የሚያፈርሱ መሳሪያዎች ከመሆን ይልቅ ለነገ የምንማርባቸው መስታወቶች እንዲሆኑ ማድረግ የሚቻለው በብስለትና በሰለጠነ መንገድ በሚደረግ አሳታፊ ምክክር ብቻ መሆኑንም አብራርተዋል። በተጨማሪም ሀገራዊ ምክክሩ ከማህበረሰቡ ርቀውና ተገልለው የነበሩ የህብረተሰብ ክፍሎች ተመልሰው ከወገናቸው ጋር ተቀላቅለው መኖር እንዲችሉ ትልቅ ዕድል እንደሚፈጥርና ይህም ወደ ፍትህ ለመምጣት ወሳኝ መንገድ እንደሚሆን ፕሮፌሰር መስፍን ያላቸውን ተስፋ አጋርተዋል። ይህ ሂደት የዛሬዋን ብቻ ሳይሆን የነገዋን የኢትዮጵያ ዕጣ ፈንታ ለመወሰን እጅግ ወሳኝ ጥልቅ የሆነ ብሔራዊ ራዕይን ያነገበ ሀገርን በጽኑ መሠረት ላይ ለመገንባትና ያለፉ ቁስሎችን በጥበብ ለማከም አማራጭ የሌለው መንገድ መሆኑንም ተናግረዋል። የሀገራዊ ምክክር ጉባኤው ስኬታማ ሆኗል ተብሎ የሚታመነው መቼ ነው ለሚለው ጥያቄ ምላሽ ሲሰጡም የወረዳ ተወካዮች በትክክል በእኩልነት ተሰሚ ሆነው ሐሳባቸውን በነፃነት ገልጸውና ተደምጠው እርስ በርስ ተከባብረው በተወሰኑ አጀንዳዎች ላይ ብቻ እንኳን መግባባት ላይ መድረስ ከቻሉ ትልቅ ድል መሆኑን አብራርተዋል። መግባባት ያልተቻለባቸውን አጀንዳዎች ደግሞ ቦታ ሲይዘው ለቀጣይ ሥራ ኃላፊነት በመስጠት የመጨረሻው ጉባኤ ላይ መድረስ ከተቻለ ለኮሚሽኑ ትልቅ ስኬት መሆኑን ዋና ኮሚሽነሩ በቆይታቸው አስረድተዋል።